ሄሎ ካሌብ፣ እንዴት ነው? ሁሉ ሰላም? ቆይታ ጥሩ ነው? በጣም ጥሩ ነው። ምንድነው እባክህ የተፈጠረው? ግርግሩን የፈጠሩት በአንተ በኩል የመጡት ሰዎች ናቸው። ምን? እስኪ አስቀምጪው ነው ቁጭ በል። እሺ ብሩኬ። ቅድስት የኔ ውድ ደህና ነሽ? ደህና ነኝ ብሩኬ። ዛሬ እኮ ቤት ሳትመጣ ዋልክ። ያቺ ማለት ስትከሰኝና ስትበጠብጠኝ ነው አለችው። ቆይሳ ሴትዮ መቼ ነው የምትታወቅ? አሪፍ ሰርፕራይዝ አለ፣ ግን መጀመሪያ አንቺን ጨፊ። ምንድን ነው? ጨፊኛ መጀመሪያ። እሺ በቃ ሞተዋል ማለት ነው። ምን? እንዴት እንድትይኛለሽ? ሞገስና መድብል በቃ ስልክ ካላነሱ ሞተው ነው ማለት ነው። እሺ ተባባላ። ቆይ አይ በቃ ሞተዋል። ከምርሽ ነው እንዲህ የምትይው? አይዞሽ እባክሽ ሉላዬ። እንዴ ጦርነት ላይ ሆነው እንዴ ስልክ ያነሱልሻል? በቃ ሲጨርሱ መልሰው ይደውሉልሻል። እንዲህ ሽርሽር እኮ አይደለም የሚሄዱት፣ ውጊያ ነው፣ ጦርነት ነው። አውግለጭ የኔ ቆንጆ ታገብኛለሽ? ሰላም ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ብልኝ። እንደምን አላችሁ? እንደምን ቆያችሁልኝ? እነሆ ዛሬ በክፍል 100 ተመልሰን መጥተናል። አብራችሁን ቆዩ። ታዲያ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በፍጹም እንዳይረሳ ለማለት እንወዳለን። እንግዲህ ደስ የሚል ምስል እያየን ነው። ከሰሞኑን ያው እንግዲህ ጩኸታችን ሰርቷል ማለት ነው። ቢያንስ እስኪ ማን ነው ደስ ያለው? እስኪ ብሩክንን አሁን ባለው ሲኖች ብሩክን በማየታችሁ ማን ነው እንደኔ ደስ ያለው? እስኪ እንደኔ ደስ ያላችሁ ደስ ብሎናል ብላችሁ እስኪ በላይ ገጫ አድርጋችሁ አሳዩን። እስኪ እንግዲህ ብሩክ በህልሟም ቢሆን እኛ የምንፈልገውን አይነት ምስል እያየን ነው ብዬ ተስፋ አደርጋለሁ ከቅድስት ያለው ሁኔታ። ምክንያቱም አሁን የምታየውን ህልም እንድትኖር ነው እኛ የምንመኘው። ላይክ በአካል መጥቶ ቀለበት አድርጎላት አብሮ የሚቀጥሉበትን መንገድ አሁንም ተስፋ እናደርጋለን። ጩኸታችን ይቀጥላል ማለት ነው። ብሩክን በህልም ዓለም ብቻ ሳይሆን በትክክል መጥቶ ከሷ ጋር የትዳር አጋሯ ሆኖ ማህሌት ቅጥል ስትል ማየት ነው የናፈቀንና እስኪ ሐሳባችሁ እንደኔ ከሆነ ቅድስትን አግብቶ ማህሌት ስትቃጠል ማየት የምትፈልጉ ላይክ አድርጉ። ላይክ ለምንድን ነው የማታደርጉ? ምን ክብራችሁ ይቀነሳል? ላይክ አድርጉ። በእውነት ከሆነ እኔ ግን በጣም የቅድስት ህልም ባይቋረጥ በጣም ደስተኛ ነበር። እኔ የእሷ ህልም ለተቋረጠው እኔ በጣም ነው የተናደድኩት። ምሳሌ ቀስቅሳት ጥሩ ዓለም ላይ ነበረች። አንዳንዴ እንደዚህ ጥሩ ህልም ጀምራችሁ ከሚያቋርጥባችሁ ሰው ፈጣሪ ይጠብቃችሁ። በጣም ደስ የሚል በህይወቷ አይተው የማታውቀውን ህልም ነው እያየች የነበረውና በጣም ደስ ብሏታል። እንግዲህ በአካል ብታገኘው ደግሞ ምን ያክል ደስተኛ እንደምትሆን አስቡት። ቅድስት በጣም ነው ሌት ከቀን ነው የምታስበው። በቃ ሌት ከቀን ማለት ነው። የመጨረሻ በቃ ብሩክን ነው የምታስበው እና ብሩክን መልሱላትና ፕሊስ ጥሩ የሆነ የፍቅር ጊዜ እንድታሳልፍ እርዷት። ቅድስትን ከህልም ዓለም ትውጣ። በጣም ነው የተበሳጨሁት እኔ እንግዲህ ህልሟን እንኳን በማቋረጡ ያው እንግዲህ የልጅ ነገር ቀስቅሳ አቋረጠቻት። እኔ በሆን ዝም ነበር ማለት እና ብሩክን መልሱት። ሌላው እንግዲህ ብሩክንን ካለበት ቦታ እናወጣለን ብለው ሄደው ነበር። ነገር ግን ጥይት ተኩስ ተከፍቶ እንግዲህ አብሯቸው ሊያሳያቸው የሄደው በባለፈው ምሳሌን ከታገተችበት ቦታ ያወጣው ሰው በጥይት ተመቷል ማለት ነው። አንዳንዴ ጥሩ የሚሰሩ ሰዎች እንደዚህ አይነት ነገር አያልፋቸውም እና በባለፈው እንግዲህ ወይዘሮ ማህሌት በገንዘብ ገዝታ ወስደው አሳልፎ ምሳሌን አውጥቶ ለነ መድብል የሰጣቸው ይሄ ሰው ነበረ። ዛሬም እንግዲህ ብሩክን
አውጥቼ እሰጣችኋለሁ ብሎ አብረው ሄዶ ነበር። ነገር ግን በጥይት ተመቶ ወደ ሐኪም ቤት ሄዷል ማለት ነው። ሌላው አሁን የሉላና የሞገስ ፍቅር አጣብቂኝ ውስጥ እየገባ ነው። አሁን ላይ አጣብቂኝ ውስጥ ላይ ነው። ምክንያቱም ዝና ኦልሬዲ አገግሞ እንግዲህ እነሱን ለማጥፋት እየተሯሯጠና እየሰራ ነው። አሁን ያለው አማራጭ ሞገስ ሉላን ይዞ ከዚህ ሀገር መሰወር ብቻ ነው የሚጠበቅበት እንጂ በዚህ ሂደት ከዝና እጅ አያመልጡም ብዬ አስባለሁ። በባለፈውን ያናዶኝ ስለነበር እንዲሁም ሉላ ለዝና መመለስ አለባት የሚል አቋም ይዤ ነበር ማለት ነው። ነገር ግን ደግሞ ያው ሴት እህት እያለኝ እኔ እንደዚህ አይነት ፍርድ መፍረድ ስህተት እንደሆነ ገብቶኛል። ምክንያቱም ያኔ እንደዛ መተው ቀጥቅጠው ስለሆነ የወጣች አሁን ከእጁ ያገኛት ከአምስተኛ ፎቅ ነው ቁልቁል የሚወረወራት ሉላን ማለት ነው። ስለዚህ ሞገስ ሉላን ይዘህ መጥፋት አለብህ ለማለት እወዳለሁ። ከዛ ውጭ ብሩክ እየተሰቃየ ነው እንግዲህ እግሩንም እጁንም አስረውታል። በጣም እየገረፉት ነው፣ እየደበደቡት ነው ምናምን ነገር በሞት አፋፍ ላይ ነው ያለው። የሞት ሽረት ትግል አድርገው ብሩክን የማያስጠሉት ከሆነ ብሩክን ሊገሉት ይችላሉ። በሌላ በኩል እንግዲህ ወይዘሮ ማህሌት ከቤት ወደ አይፎን ወርዳለች። አይፎን እንዲሰጥሽ ሰው ግደይ እያላት ነው እንግዲህ መድብል አቶ ዝና ማለት ነው። እሷም እየማመዘች ነው እንግዲህ። መቼም የዘንድሮ አይፎን አስቸጋሪ ነው። አንዳንዶቹ ኩላሊታቸው ሽጣ ለሚስቶቻቸው አይፎን ገዝተዋል። ምን እንዳለው ባላቅም አይፎን እንግዲህ ሰው ግደይና አይፎን ልግዛልሽ ዱባይ ሄደሽ በየሞሉ ፎቶ ትነሻለሽ እያላት ነው። በዚህ ደረጃ ነው እንግዲህ ማህሌትን የሚጫወትባት ዝና ማለት ነው። እንዳሻንጉሊት ምንም አይነት ክብር የሚባል ነገር እኮ ፈጽሞ አይሰጣትም። ሌላው እንግዲህ ያው እህት ነችና ምንም ሆዳም ክፉ ብትሆንም ኤፍራታን ለመደበቅ በጣም ጥረት እያደረገች ነው። እሱም ደግሞ እህትሽ ስለሆነች ነው ማታመጫት እያላት ነው። ነገር ግን እሷ ደግሞ ተሾልካ ከኔ ተደብቃ ጸበል ሂዳ ነው መሰለኝ ማግኘት አልቻልኩም፣ ወደ ቤት አልተመለሰችም እያለች ነው። በእርግጥ ምናልባት ኤፍራታ ጠፍታ ካልሆነ በስተቀር ማህሌት እህቷን ብትሆን እናቷን ብትሆን አሳልፋ ለመስጠት የእሷን ጥቅም ለማስከበር አሳልፋ ከመስጠት ወደ ኋላ ትላለች የሚል እምነት የለኝም። ምክንያቱም ማህሌት ገንዘብ ናት። ያን የመሰለ ሞቀ ትዳሯን እኮ ለገንዘብ ስትል አጥተዋለች አይደል እንዴ? ስለዚህ ማህሌት ለሰው አስባ ለሰው አዝና ነው ብዬ አላስብም። ያው ዝና ተጠራጣሪና አላማኝ ስለሆነ ነው እንጂ እንደዛ ይሆናል ብዬ ተስፋ አላደርግም። ሌላው ቅድስት ህልሟን እንግዲህ እየነገረችው ነበር ለመድብል ያለውን ነገር እንግዲህ ህልም መፍታት አልችልም፣ ነገር ግን ይሄ ቅጀት ነው። ምክንያቱም ብሩክን አንቺ ቀን ስለምታስቢው ለዛ ነው በቅጀት መልኩ መጥቶብሽ ነው እንጂ ህልም አይደለም ብሎ ቀለል አድርጎባታል። ያን ያለበት ምክንያት ደግሞ ህልሙን ስለተረጎመውና ስለገባው ነው። አንዳንዴ እንደዚህ አይነት ሰዎች ላይመለሱ ይችላሉ ከሚል ህልሙን ስለተረጎመው ነው። ነገር ግን እሷም ትርጓሜው መጥፎ እንደሆነ ሲገባት አይ እኔ እንኳን ያየሁት እንደዚህ አይደለም በሚል ለማስተባበል ጥረት አድርጋለች ማለት ነው ቅድስት ማለት ነው። እንግዲህ ቅድስትዬ ላንቺ ካለው ብሩክ በሰላም ይመለስልሽና ጥሩ የሆነ ፍቅር ጊዜ እንድታሳልፊ ጥረት ምኞቴ ነው፣ ጸሎቴ ነው እንግዲህ። ምክንያቱም ዛሬ በህልም ካየሽው ነገ ደግሞ በአካል መጥቶ ጥሩ የሆነ ነገር እንደምናይ ተስፋ እናደርጋለን። እኔ ሁልጊዜ ማለት ብሩክ ከሌለበት በቃ ፊልሙ ፊልም አይደለም ምናምን ነገር ብያችኋለሁ ደጋግሜ። እንግዲህ ምናልባት እሱንን ሀሳባችን አዳምጣችሁ አክብራችሁ ብሩክን በቋሚነት ከመለሳችሁት በጣም ደስ ይለናል ማለት ነው። ሌላው መርዞ እና ዳጣ ናቸው በጣም የሚያስቁኝ የመጨረሻ ደግሞ አሁን ላይ ማለት ነው። ያው ለፊልሙ አንድ ጥሩ ኮሜዲያኖች ናቸው ሁለቱም። ደላላ ምን ያክል እንደማይታመን የምናይበት ነው። ዳጣም ደላላ እስከሆን ድረስ አሳልፈህ ትሰጠናለህ ዝናን በጣም ስለምትፈረው ስለ ዝና ሲወራ ለምንድን ነው እንደዚህ የምትፈሪ? ይሄን ዝና የሚባለው ምን አለ ባውቀው እያላት ነው። አሀ ብታውቀው አሳልፈህ ልትሰጠን ኮሚሽን ልትቀበልብን እያለች ነው። የምሯን ነው። ደላላ ገንዘብ እስካገኘ ድረስ ኮሚሽን የሚከፍለው እስካገኘ ድረስ ምንም ሆኖ አሳልፎ ሊሰጣችሁ ይችላል። ደላላ ነው። ገንዘብ ጋር ያለው ዝምድና በጣም ከባድ ነው የደላላ እና
ከደላላ ጋር ራስን መጠበቅ ያስፈልጋል። ሚስጥር ራሱ መናገር አያስፈልግም ጋይስ፣ አያስፈልግም። ሌላው ሉላ ላይ ሙድ እየያዘችባት ነው እንግዲህ። እስካሁን ዘገዩ፣ መድብል ስልክ አያነሳም ስትላት ሙታው ነው በቃ እያለቻት ነው፣ እያስጨነቀቻት ነው። ቀለኛ ነች፣ ታስጨንቃታለች። ምክንያቱም የሄዱት ጦርነት ነው፣ ውጊያ ላይ ሆነው ስልክ ላይ ያነሱ ይችላሉ እያለች ሙድ እየያዘችባት ነው ማለት ነው። በሌላ በኩል ሉላን እንግዲህ ጠበቃው እያስቸገራት ነው። እሷም ጠበቃ መቀየር እንዳለበት ለሞገስ እየነገረችው ነው። ምክንያቱም እያንገራገራት ነው። ሴትነቷን ፈልጓል ጠበቃውና እያንገራገራት ነው። ስለዚህ ጠበቃ መቀየር አለብን እያለችው ነው። እኔ እንደውም በባለፈው ከቤት ይደርስባቸዋል ብዬ በጣም ተብዬ ነበር። ሌላ ቦታ ቀጥሯት ትመጫለች ከዛ ምናምን ብላ ቃል ካስገባት በኋላ ስለነበር ከቤት የወጣ ምናልባት ከበር ሲወጣ ሞገስን ቢያገኘው ኑሮ ሞገስ ምን ሊሰማው ይችላል? ሉላንም ሊጠራጠራት ይችልና መለያየቶች ሊመጡ ይችላሉ የሚል ፍራቻ ነበረኝ። ያኔ ተርፋለች ማለት ነው። እንግዲህ ተርፋለች።